ጠቅላይ ሚኒስትር አብይ አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ ጠየቅ ፈልጋለሁ። አመሰግናለሁ። 3 ሰዓታትን የፈጀው የጠቅላይ ሚኒስትሩ የፓርላማ ቆይታ ደሳለኝ ጫኔን ለማብጠልጠል፣ ተቾችን ለማቃለል፣ ራስን ለማሞጋገስ ያገለገለ ሆኖ ተጠናቋል። የብልጽግናዎቹ ሰዎች እነ ብርሃኑ ነጋ የላኳቸውም ሰዎች ለጠቅላይ ሚኒስትሩ ጆሮ የሚጥሙ ውዳሴዎችን ሲያቀርቡበት የነበረውን ፓርላማ ደሳለኝ ጫኔ ግን ጦረኛ መንግስት አገርን ማባሪያ የለሽ ጦርነት ውስጥ እያስገባ የሙሉ ጊዜ እልቂት ጠማቂ አገዛዝ ጠቅላይ ገዢ ነው ወዘተ እያሉ በስሙ ሲጠሩ ተደምጠዋል። ይህ ጥያቄ ለጠቅላይ ሚኒስትሩ ተጽፎ ከደረሳቸው 1 ሳምንት ያለፈው ቢሆንም እንደ አዲስ ሲሰሙት ግን መናደዳቸውን መደበቅ ተስኗቸው ታይተዋል። አገዛዛቸውን የሚፋለሙ ኃይሎችን ደግሞ በመተት እየተዋጉኝ ነው ብለዋል። ከጥቂት ዓመታት በፊት እሳቸውን ያሰማሩት የጥላቻ መንጋ በትግራይ የደረሰባቸውን ሽንፈት ለመሸፈን ጁንታው አንገታቸው ላይ መተት አስሮላቸዋል ይሉ ነበር። ዛሬ ደግሞ አማራና ኦሮሚያ ያሉትን ታጣቂዎች ጥይት እንዳይመታን ብለው የጅብ ቆዳ አስረዋል ብለዋል። ይህም ሳይበቃቸው የጅብ ግልገል ይዘው ሲጓዙ ታጣቂዎችን አገኘን ለምን ስንላቸው ጥይት እንዳይመታን አሉን በማለት ጉዳዩን ከጥንቆላ ጋር አያይዘው ሲናገሩ ተደምጠዋል። ከእርሳቸው ስልጣን መያዝ ወዲህ በአገሪቱ ያለውን እልቂት በማስመልከት ለቀረበላቸው ጥያቄ ሲያብራሩም ግጭት ባቤልና ቃይል ዘመን ጀምሮ የነበረ ነው በማለት በእሳቸው እንዳልተጀመረ አድርገው አብራርተዋል። ቀይ ባህር ከኢትዮጵያ ግዛት ከ30 ኪሎ ሜትር ርቀት ላይ እንደሚገኝ ያስታወሱት አብይ የራሳቸውን መጽሐፍ ገጽና ርዕስ እየጠቀሱ ስለ ቀይ ባህር ማሰብና መጽሐፍ የቆየ ተግባራቸው መሆኑን ለማስረዳት ጥረዋል። ከኤርትራ ጋር ለመዋጋትም ቅድመ ሁኔታ አስቀምጠዋል። በኢኮኖሚ አመጣሁት ያሉትን ለውጥ አፍሪካውያን የሚቀኑበት በኢትዮጵያም ታሪክ ታይቶ የማይታወቅ ብለውታል። ስለ ኢኮኖሚ ሲናገሩ የሚፈጥሯቸውን ቁጥሮች የሚሞግቱባቸውን አካላት ከመሪ በማይጠበቁ ቃላት ከሳቸው አንደበት ሲወጣ ግን በተለመደ ዘለፋ አጣጥለዋቸዋል። የትግራይ ጊዜያዊ መንግስት እንደ አዲስ እንደሚዋቀር፣ ለዚህም አዋጅ እንደሚሻሻል፣ ግለሰቦችም ተገምግመው እንደሚቀየሩ ተናግረዋል። አቶ ጌታቸው ረዳን፣ ጀነራል ታደሰ ወረደንና ጀነራል ጻድቃንንም ሲያመሰግኑ ተሰምተዋል። ከህወሓት ጋር እየተነጋገሩ መሆኑንም አንስተዋል። በዝርዝር እንመልከተው። የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረ። ግላጭ ስድብ አይፈቀድም። ፓርላማ ውስጥ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የደሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደ እርሶ? በ2013 ያዘጋጁትን የእሳቸውን የምርጫ ድግስ አጅበው ፓርላማ ድረስ የሄዱላቸውን ሰዎች ሳይቀር እስር ቤት ያጎሩት ጠቅላይ ሚኒስትሩ ህዝቡም ሚዲያውም የሚያነሳቸውን ሐሳቦች ሲጠየቁ ስድብ ነው ብለው ይደመድሙታል። ይህንን ሲናገሩ ደግሞ የተንጠባጠቡ አጨብጫቢዎች አጅበዋቸዋል። አብይ ከዚህ ቀደም ባሉት ጊዜያት ስለ ጦርነት ማቆምና ሰላም ስለማምጣት በወንድማማቾች መካከል ያለን መተላለቅም ስለማስቀረት ሲጠየቁ ደጋግመው የሚመልሱት መልስ በኢህአዴግ ጊዜ ፌስቡክ ስላልነበረ ነው እንጂ ያኔም ሰላም አልነበረም፣ ንጉሱ በሰላም አገር ያስተዳድረበት ዘመን የለም፣ ደርግ 17 ዓመት ተዋግቷል፣ ግጭት በእኔ የተጀመረ አይደለም የሚል ነበር። በዛሬው የፓርላማ ውሏቸው ከኢህአዴግና ደርግ ንጉሱና ልጅ ኢያሱ ዘመን ወጥተው ወደ ብሉይ ኪዳን ዘመን ገብተዋል። ግጭት በእኔ ያልተጀመረም፣ በወንድማማቾች መካከል መጋጨት የተጀመረው በአቤልና ቃይል ዘመን ነው በማለት የብሉይ ዘመንን አጣቅሰው ግጭትን ሩቅ አድርገው ከስተዋል። ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃይል እንደጀመረው ማለት ነው። ከሰው ልጅ እድሜ ጋር ነው ግጭት የኖረው። የሰው ልጅ በብሉይ ዘመን ከነበረበት የሰላም እጦት ወጥቶ ዓለማዊ ዓለም ችግር መፍቻ ዘዴዎቹን አብጅቶና አብዝቶ አብዛኛው የዓለም ሕዝብ በሰላም በሚኖርበት በዚህ ወቅት
እርስዎ የሚመሯት ሀገር ለምን ሚሊዮኖች የሚያልቁባት ሆነች? ዓለም ከአቤልና ቃየል ዘመን የበለጠ ስልጡንና ዘመናዊ ሆኖ ምድር ብቻ ሳይሆን ሰማይም ለሰው ልጅ ምቹ እንደሆን እየሰራ ባለበት በዚህ ወቅት እርስዎ ግን በጓንዴና ጎራዴ ጭምር ተዋግተ ስልጣኔን አድን፣ በድንጋይም ቢሆን ታንክ ማርከህ ታጠቅ ያለ መንግስት መሪ መሆንዎን መዘንጋቶ ለምንድን ነው? ከእርስዎ በፊት በየትኛውም ዘመን አጋጥሞ የሚያውቅ እልቂትስ በእርስዎ ዘመን መፈጠሩ ለምን ይመስልዎታል? ሰውን ከነነፍሱ ከማቃጠል በቢላ እስከ ማረድ ድረስ የሚጨክን የእህቶቹን ገላ ሳይቀር ጦር ሜዳ የሚያደርግ ሰራዊት ጠቅላይ አዛዥ መሆን አይረብሽዎትምን ብሎ የጠየቃቸው ግን የለም። ይልቁንም ሽፍታና ጽንፈኛ እያሉ የሚጠሯቸውን የአማራና የኦሮሚያ ታጣቂዎችን በመተትና በጥንቆላ የሚዋጓቸው መሆናቸውን በመግለጽ ሲናገሩ ተደምጠዋል። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታን እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ። እንዲህ ያሉ ገለጻዎችን ከጥቂት ዓመታት በፊት በትግራይ ጦርነት ጊዜ ሲናገሩ የሚደመጡት መንጋዎቻቸው ነበሩ። ከትግራይ ተሸንፈው ከወጡ በኋላ እሳቸው ህዝቡ እንደ ህዝብ ወጋን ብለው ሲናገሩ፣ ደጋፊዎቻቸው ደግሞ ህዝቡ በጠቅላላ ከመዋጋቱ በተጨማሪ ጁንታው አንገቱ ላይ መተት አስሮ ልኮብናል ይሉ ነበር። ይህንን የጥንቆላ ነገር ዛሬ ጠቅላይ ሚኒስትሩ ራሳቸው ገብተውበታል። የጅብ ግልገል ይዘው ተገኙ ያሏቸውን ታጣቂዎች ማንነት ግን አልጠቀሱም። ታዲያ ብልጽግና ይህንን የመሰለ የፕሮፓጋንዳ መረጃ እንዴት በቴሌቪዥን ሳያሳየው በአክቲቪስቶቹም ሳያሰራጨው ቀረ? አንድ የፋኖ ወይም የኦላ ታጣቂ ከጅብ ግልገል ጋር ተያዘ ብላችሁ ሳትናገሩ የመክረማችሁ ሰበብ ምንድን ነው? ከተያዘ እንዴት ለሚዲያ ያላበቃችሁትም ብሎ ያነሳባቸውም የለም። ከዚህ ቀደም በአማራና ኦሮሚያ ካሉ ታጣቂ ኃይሎች ጋር በድብቅ እየተደራደርን ነው ማለታቸውን ያስታወሱት ጠቅላይ ሚኒስትሩ ያ ንግግር ከሁሉም ጋር በተናጠል የተካሄደ እንደነበርም አስረድተዋል። ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል፣ ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው፣ መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል። እንዲህ እያለ የቀጠለው የጠቅላይ ሚኒስትሩ ማብራሪያ በአገሪቱ ውስጥ ያለውን ጦርነት ለማቆም የሚያስችል ምን አይነት መፍትሄ እንዳለ አልጠቆመም። ከዚያ ይልቅ በኢትዮጵያ መንግስታት ታሪክ ከጎረቤት ጋር ያልተዋጋ ብቸኛ መንግስት ነው በማለት ብልጽግናቸውን ሲያደናንቁ ተደምጠዋል። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። ግዴለዎትም ክቡርነቱ፣ እርስዎ ከጎረቤቶቹ ጋር የማይዋጉት ጎረቤቶቹ በኢትዮጵያና በህዝቦቿ ላይ እንጂ በእርስዎ ስልጣን ላይ አደጋ እንደማይጥሉ ስለሚያውቁ ነው። ከራማ እስከ ዛላምበሳ የገባው የሻዕቢያ ጦር ኢትዮጵያውያንን እያነቀ ወደ ሳዋ የሚወስድ እንጂ የሚወዱትን የ4 ኪሎ ቤተ መንግስት የሚነካ አይደለም። የፈረሰው የሱዳን መንግስት እንኳን በእርስዎ ግብዣ 50 ኪሎ ሜትር የአልፋሽጋን መሬት ወስዶ የጎንደርን አርሶ አደሮች ነቅሎ አባረር እንጂ የእርስዎ ስልጣን ላይ አንዲት ቃታ አልሳበም። የሶማሊያ መንግስት ታጣቂዎች ከምስራቅ ኢትዮጵያ ወጣቶችን አፍነው ወሰዱ እንጂ ወደ አዲስ አበባ አላቀኑም። አልሸባብ በታሪኩ ለመጀመሪያ ጊዜ 250 ኪሎ ሜትር ወደ ኢትዮጵያ ዘልቆ በፈጸመው ጥቃት የሞቱት ኢትዮጵያውያን እንጂ ስልጣኖ ተነክቶ ቢሆን ኖሮ ክተት መክታንክት ብለው እንደሚያዘምቱ ይታወቃል። አሁንም ክቡርነቱ ደቡብ ሱዳን አንድን ወረዳ ከነዋና ከተማው ስትጠቀልል የሚወዱትን ስልጣን አልጎነተለችም። እናም እርስዎ የሚዋጉት ለስልጣኑ እንጂ ለአገር ሉዓላዊነትና ለህዝቦች ደህንነት አይደለምና 7 ዓመት ሙሉ አገሩን ከሚወሩ አካላት ጋር አለመዋጋትን እንደ ስኬት አይቁጠሩት። አገርን መከላከል፣ ህዝብን ከጥቃት ማዳን የአንድ ኃላፊነት የሚሰማው ከስልጣኑም አብልጦ አገሩን የሚወድ መንግስት ግዴታ ነው። ይህ ግን እርስዎን የሚመለከት አልሆነምና አላደረጉትም የሚለውን አንስቶ የጠየቃቸው ባይኖርም አብይ የሚዋጉት ስልጣንን ለማዳን ወይም የስልጣን ምንጭ ግጭት ነው ብለው ስለሚያምኑ ነው የሚለው ግን አሁን አወዛጋቢነቱን ብዛም ነው። የኤርትራም ሆነ የሱዳን ወረራ፣ የደቡብ ሱዳን መምጣትም ሆነ የጅቡቲ ማጥቃት፣ የአልሸባብ ሽብርም ሆነ የሶማሊያ እገታ በኢትዮጵያውያንና በአገር ሉዓላዊነት ላይ የተሰነዘረ እንጂ ከአብይ ስልጣን ላይ አንዲት ጋት የመውሰድ ዓላማ አልነበረውምና
እሳቸውን ከመንበር ዘንባባቸውን ከ4 ኪሎ የመንቀልም ዕቅድ አልነበረውምና የቱርክ ድሮን ወይም የሩሲያ ታንክ አልተተኮሰበትም። እነዚህ በጎጃምና በወሎ በሸዋና በጎንደር በወለጋና በባሌ ይከሰከሳሉ። አሁን ግን ስለ ቀይ ባህር ባወሩበት ንግግራቸው አንዳችም ዲፕሎማሲያዊ ግንኙነት ምንም አይነት የቴሌኮም መገናኛ ዘዴ ከሌላቸውና ለይቶላቸው ከተቆራረጡት የቀድሞ አለቆቻቸው የሻዕቢያ ባለስልጣናት ጋር ሊዋጉ የሚችሉበትን ቀዳዳ መኖሩን ጠቁመዋል። እንደ ሁልጊዜውና እንደሚጠበቀው ጦርነት አያስፈልግም፣ እኛ የመዋጋት ፍላጎት የለብንም ካሉ በኋላ 2 ወሳኝ ነጥቦችን አንስተዋል። አንደኛው በእኛ ተነሳሽነት የምንጀምረው ጦርነት የለም፣ ግን ተዘጋጅተናል የሚል ቅድመ ሁኔታ ሲሆን፣ ሁለተኛው ደግሞ ቀይ ባህርን መንካታችን አይቀርም፣ የቀይ ባህር ጉዳይ የህልውና ጉዳይ ነው የሚል ነው። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለ የምንዘጋጀው ግን ውጊያ ለማስቀረት